ክርስቶስ ካለፈ በኋላ መስቀሉ ራሱ ታምራትን ሲያደርግ ነበርና ቀድሞም እሱም ሲቃወሙት የነበሩት አካላት ይሄ መስቀል እሱ ከሄደ በኋላም ታምራትን እያደረገ ስለነበረ ምን እናድርገው በሚል የቀበሩት ነው። የተቀበረበት መስቀል ደግሞ በኋላ ላይ የንጉስ ቁስጥንጥንዮስ እናት የሆነችው ንግስት እሌኒ እና ከብዙ ዓመታት በኋላ ይህንን ስትመኘው የነበረውን እንዴት ላገኘው በሚል አባቶችን በመጠየቅ ያገኘችበት ሁኔታ አለ እና ቁፋሮ ከተጀመረ በኋላ በአመቱ ነው እንግዲህ ይሄ መስቀል የተገኘው እና ያ መስቀል መገኘቱ በሳቱ ሲገኝ ደግሞ 3 መስቀል አንድ ላይ ነበርና እና ያንን ለመለየት ደግሞ እንደገና ሌላ ታምራትን ጠብቃ ከ3 ምክንያቱም 3 የሆነበት ምክንያት ምንድነው? በሳቱ ከኢየሱስ ክርስቶስ ጎን ግራና ቀኝ የተሰቀሉ አካላት አሉ እና የነዛንም ጭምር የትኛው ነው የኢየሱስ ክርስቶስ የጌታዬ መስቀል የትኛው ነው የሚለውን ለመለየት እንግዲህ ሌላ ታምራትን በመጠበቅ ከዛ የተነሳ አንዱን በመለየት እንግዲህ ይሄ መስቀል የተገኘበት ክብረ በዓል ነው እና ያን ደግሞ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን በድምቀት ነው የምናከብረው። ሁሉንም በሁሉ የሚሞላው ጌታ ሙሽራው ለሆነ ቤቱ ተሰኝታ ማሸብር ማዞር በመስቀል በዓል በወላይታ ሶዶ ከተማ ያው ለኔ በጣም ባሪፍ ነው፣ ደስ ብሎኛል። እንደዚህ አራት አድባራት ወይ 5 አድባራት ሲመጡ አድባራቶችን በየአንዳንዱ ስናያቸው ለኔ ሁሉ ነገር አዲስ ነው ነብኝ። በጣም ደስ የሚል ነው። 2018 ደግሞ የተለየ በዓል ነው። ሀገር በጣም ያው ኖርማል ጎንደር ባላ ከርሙ ቀን ወላይታ አክብር ያለው የሀገሬን ሰው አግኛለሁ። ያው መወደድ ቋንቋ ነው ማለት ይዛል። በዓሉ ደስ ይላል። እንግዲህ እኛ በጉጉት የምንጠብቀው በዓል ነው። እንግዲህ የኢየሱስ ክርስቶስ በዓል ነው። ክርስቶስ የተሰቀለበት መስቀል የተገኘበትን በዓል በድምቀት ነው በየዓመቱ በጉጉት ነው የምናከብረው እና ከቤተሰብ ጋር ሆነ በተለያዩ ስነ ስርዓት የምናከብረው በዓል ስለሆነ እጅጉን ደስ ይለናል። ምዕመኑ እንግዲህ በዝግጅት ነው በተለያየ በዝማሬ በስብከት በአገልግሎት ራስን በማዘጋጀት ቤቱንም ጭምር በማዘጋጀት ሊሆን ይችላል። እዚህም ሲመጣ ከልጆች ጋር በመሆን ሌሎች በዓል የሚያሰኙ ነገሮችን በማድረግ ጭምር በዓሉን ያከብራል። በዓሉ እስካሁን ድረስ ያው ታሪካዊ ኩነቱን በጠበቀ መልኩ እየተከበረ ነው ያለው። ደስ ይላል። ከበፊቱም በተለያዩ ስነ ስርዓት እየተከበረ የቆየ በመሆኑ አሁንም በዘመነ መልኩም ቢሆንም ዝግጅቱ ከዚህ በፊት ከነበረው የተሻለ ሆኖ ነው ያገኘሁት። ስናገለግል የመጣ ነው ያው ከቅድም ከ7 ሰዓት ጀምሮ በማህበሩ እያገለገልን መተናል። መስቀል በዓል ደግሞ ለሁላችንም አበይት የክርስቶስ በዓላት ውስጥ አንዱ ነው። ከ9ኙ ከክርስቶስ በዓላት ውስጥ አንዱ ስለሆነ ይሄን መስቀል በዓል ስናከብር ሁሉንም እኩል በአይን አይተን እኩል አድርገን የምናከብረው በዓል ስለሆነ ሁላችንም ደስ ብሎን የምናከብረው በዓላችን ነው። መስቀል ድል ያገኘንበት ነው። መስቀል ቤዛችን ነው። መስቀል ለሁላችንም መሰረት ነው። መስቀል በመስቀሉ ክርስቶስ እሱ ደሙን አፍስሶ እኛን ያዳነበት ነው። ስለሆነ መስቀል በዓላችን ለሁላችንም በዓል ነውና ትልቁ በዓላችን ነው። እንኳን አብሮ አደረሰን እላለሁ። ፍልን በመስቀሉ ገደለ በመስቀሉ ለሰው ልጅ ሰላምን አደለ 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 ጥልን በመስቀሉ ገደለ ጥልን በመስቀሉ ገደለ በመስቀሉ ለሰው ልጅ ሰላምን አደለ በመስቀሉ ለሰው ልጅ ሰላምን አደለ
ገና ከወዲሁ በድራሩ ነው ያዩት። በድራሩም አይቼዋለሁ። ያው ከጧት እስከ አሁኑ ሰዓት ድረስ ባለው የወጣቱ የመብራቱን የፓውዘውን የሁሉን ነገር ስራውን እያዩት ነበር። ሞር በጣም የሚወደድ ነገር ነው። ታታሪ ናቸው። ሁሉም ትሁት ነው። መስተጋብር አፈጣጠራቸው በጣም የሚያምር ነው። በቃ በዚህ የሚቀጥሉ ደስ ይለኛል። ሁሉም በቃ ሁሉም በየእንትኑ ሁሉም ነገር በጣም ደስ ይላል። በጣም ማለት ነው። እያንዳንዱን ያውን ከማርያም ነው የመጣ ነው። ከማርያም እስከዚህ ድረስ ነው የመጣ ነው። እያንዳንዱ በቃ የተሰጠውን እንትን ያለውን እንትኑ ማለት ነው የስራ ድርሻው በጣም ደስ ይላል። ያው ደስ ነው የሚለው ከህፃኑ ከነጭ ለብሶ ባለበት በአቅሙ በዓል ለማክበር ተዘጋጅቶ ስለመጣ ደስ ይላል። ዳሜራ ማለት ያው የብርሃን የሃይማኖቱ መግለጫ ነው። ለአንድ የኦርቶዶክስ ሃይማኖት የእምነቱን ተከታይ የሆነ መግለጫ ነው። ብርሃን ማለት ነው። ዳሜራ ማለት ሁሉም በሰላም ተደማምሮ ብርሃን ማለት ነው። እኛ የደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን ሰንበት ትምህርት ቤት ተማሪዎች ነን። ያው እኛ የትም ስለማንሄድ እዚሁ የምናከብረው ድባቡ በጣም ደስ ይላል። የዘመርነው መዝሙር በጣም እርካታ በጣም ነው የሚያረካው። ያው እዚህ ደመራውም ሰዓት እየደረሰ ስለሆነ በጣም የዛን ሰዓትም ልንዘምር ስለሆነ በጣም ደስ ይላል። የባሉ ሁኔታ በጣም ደስ የሚል ከባሉ ይልቅ አብሮነታችን ድባቡ አለ። ሁሉም የሚለብሰው በጣም ሁሉ ነገር በጣም ደስ የሚል እናም በአብሮነት ስንዘምር ከሰዎች ጋር ያሉ ፍቅራችን እርስ በርስ ያለን እሱ በጣም ደስ የሚል ነው። ይሄ መስቀል በዓል አይደል? አለባበሳችን አሁን ቦርሳ ምናምን ስላስኩ ነው እንጂ አለባበሴ ራሱ የመስቀል አለባበስ ነው። አስወንዝፈን ማለት ነው እና ሁሉም ነገር በጣም ያምራል። እውነት ደመራ ሲቃጠል ያለው ድባብ በጣም ደስ ይላል። የተለየ ስሜት ነው የሚፈጥረው። እንግዲህ ደመራ ሲቃጠል ያለው ስሜት ደስ ይላል። ልጆች ሁሉ የሚሰጡት ስያሜ መልእክት አለው፣ ትልቅ መልእክት አለው እና ያንን ደግሞ እንደ ልጅነት ድሮ ስናደርግ የነበረው ምን ከተቃጠለ በኋላ እንጨት ሁሉ የተቃጠለ እንጨት ለማግኘት የምናደርገው ሽሚ አለ እና ያን ሁሉ እንኳን አሁን ባለው ሁኔታም አለ። ያንን እንኳን ለማየትም ጭምር ጓጉቻለሁ። ደስ ይላል። ያለው የሌለው ተዋውሮ ሀብታሙ ከድሃ ድሃው ከሀብታሙ ተዋውሮ አውሮነት በሃይማኖት ልዩነት የሌለ በዘር የሌለ ተዋውሮ የህብረት መግለጫ ነው። ዳሜራ ማለት የህብረት ያለውን የሌለው ተቋድሶ እንዲውል መግለጫ ነው እና ጥሩ ዓመት በዓል ነው እንደኔ። መላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ ለ2018 ለደመራ መስቀል በዓል እንኳን በሰላም አደረሳችሁ አደረሰን። እኔ ቤተሰቦችን እንኳን አደረሳችሁ ለማለት ወዳለሁ እና በተረፈ
ዘመድ የአክስቴ ልጆች ምናምን በጣም ጓደኞቼንም ሁሉንም ዓለም ውስጥ ያለውንም ሰው እንኳን አደረሳችሁ ለማለት እወዳለሁ። እንኳን አደረስ መልእክት ለማስተላለፍ ፈልገው ለሁሉም የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮች በዓልን ከውጭም ከውስጥም ሆኖ ለሚያከብሩ በሙሉ ለቤተሰቦች ጭምር እንኳን አደረሳችሁ ለማለት ፈልጋለሁ። ለሁሉም ኦርቶዶክስ ተከታይ እምነት እንኳን በሰላም አደረሳችሁ አደረሰን። ቀጣይ ዓመት ደግሞ ሳንሸራረፍ በህብረት ቀጣይ ዓመት በሰላም እንዲያደርሰን እመኛለሁ። ሙሉን ተከታይ ኦርቶዶክስ እምነት እንኳን ለመስቀል በዓል አደረሰው ለሙሉ እላለሁ ማለት ነው። Tanta